እነሆ የምስራች ወንጌል ወይም የስብከተ ወንጌል አገልግሎት የቀደመ በደላችንን የቀደመ በደላችንን አታስብብን አታስብብን አቤቱ ይቅርታ ፈጥኖ ይደረግልን አቤቱ ይቅርታ ፈጥኖ ይሆን ይደረግልን አቤቱ ይቅርታ ፈጥኖ ይደረግልን አቤቱ ይቅርታ ፈጥኖ ይሆን ይደረግልን። ኦሪት ዘፍጥረት ምዕራፍ 15 ቁጥር 6 ላይ አብርሃም አመነ ጽድቅ ሆኖ ተቆጠረለት ይላል። አምነን ጽድቅ ሆኖ እንዲቆጠርልን የአምላካችን ቅዱስ ፈቃዱ ይሁን። አብርሃም በአባቱም በእናቱም በቤተሰቡም በዘመዶቹም የጣዖት አምላኪ ልጅ ነው። ጣዖት እየጠረቡ ዓይንም እጅም እግርም ጆሮም እየሰሩ እስትንፋስ የሌለው መራመድ የማይችል አምላክ እየሰሩ የሚሸጡ እግዚአብሔርን የማያውቁ ሰዎች ናቸው። ታዲያ አብርሃም ከዚህ ቤተሰብ ውስጥ ነው የወጣው። አባቱ እንዲያውም እያለማመደው ነበር ይህን ስራ እንዲሰራ። አዎ ይህንን ጣዖት እየጠረበ ገበያ እየወሰደ እንዲሸጥ አባቱ አስለምዶት ነበር። እሱም ይህንን ጣዖት ስራ ነበር የለመደው። ግን እግዚአብሔር ጠራው። እግዚአብሔር ይጥራችሁ ይምረጣችሁ። ከየት እንደጠራችሁ አሁን እናንተ ራሳችሁን መርምሩ ወገኖች። ጠንቋይ ቤት የሚሄድ ሰው አለ። ቃልቻ ቤት የሚሄድ ሰው አለ። አስማተኛና መተተኛ የሚከተል ሰው አለ። በመጠጥ በስካር በዘፈን በዝሙት የኖረ ሰው አለ። ከዚህ ውስጥ ማውጣት ይችላል እግዚአብሔር። አብርሃም በእጄ ሰራሁት፣ እኔው ተሸከምኩት፣ አያናግር፣ ተስፋ ይሰጥ፣ ምን የለው፣ እንዴት ነው ይሄንን አምላክ ብዬ የምቀበለው አለ። እንዴት ነው ጣዖት አምላክ ሊሆን የሚችለው? ምርምር ይሄ ነው። ከሆነ ሰው ነው የጠረበው፣ እንጨት ነው። እንጨቱን ጠርበው ድንጋዩን አለዝበው አምላክ አድርገዋልና ስለዚህ እኔ በዛ አልከተልም። ያን ጊዜ እኔ የፈጠርኩ አምላክ እግዚአብሔር እኔ ነኝ፣ እኔን ተከተለኝ ብሎ እግዚአብሔር ጠራው። ክብር ለሱ ይሁን። ማን ተከተላለው? እኔን ተከተለኝ፣ ማርና ወተት የምታፈሰው ሀገር አደርሰሃለሁ አለው። ልብ በሉ። ከዛን ቀን ጀምሮ አብርሃም ከጣዖት ተላቀቀ። ከዛ ቀን ጀምሮ አብርሃም ከጣዖት ቤት ወጣ። ከዛን ቀን ጀምሮ አብርሃም ኃጢአቱን ለእግዚአብሔር ተናዘዘ። አብርሃም እግዚአብሔርን ተከተለ፣ መንገዱንም አቃናለት። አሁን እናንተ እንግዲህ ሁላችሁም ከነበራችሁበት ወጥታችኋል አይደለም? እግዚአብሔር የተመሰገነ ይሁን። ሰው ታሙ እንደው ከሐሜት፣ ትዘሙቱ እንደው ከዝሙት፣ ትሰክሩ እንደው ከስካር፣ ለዛር ትሰግዱ እንደው ከዛር ቤት፣ ከዚህ ከግሳንግስ ውስጥ
ከክፉ ነገር ሁሉ ወጥታችኋል። እንኳን ደስ አላችሁ። የአብርሃም መንገድ ይሄ ነው። ኃጢአት ይጣፍጣል፣ ግን መራራ ነው። ትንሽ ደቂቃ ነው። የኃጢአት መጣፈጥ ትንሽ ደቂቃ ነው። ኋላ ግን መራራ ነው። ኋላ ግን ሸክም ነው። ጽድቅ ግን ለዘላለም ይጣፍጣል። ጽድቅ ግን ቀና እንድትሉ ያደርጋችኋል። ጽድቅ ግን ዓይናችሁን እንዲበራ ያደርጋችኋል። ስለዚህ ከነበራችሁበት እስራት ፈቶ እግዚአብሔር ወደዚህ ስላመጣችሁ እግዚአብሔር የተመሰገነ ይሁን። አብርሃም በኦሪት ዘፍጥረት ምዕራፍ 12 ቁጥር 1 ላይ 7 ሀብተ ጸጋ ተሰጠው። ከዚህ በኋላ ወደ ጸጋ ትሄዳላችሁ። ወዴት? ያ በኃጢአት ምክንያት በሐሜት፣ በስድብ፣ ባሉባልታ፣ በስካር፣ በዘፈን፣ በጭፈራ፣ በዳንስ፣ በሌብነት፣ በውሸት፣ በጉቦ፣ በቅሌት በዚህ ሁሉ ተወስዶባችሁ የነበረው ጸጋ ዛሬ ይመለስላችኋል። ይሄ ቄደር ጥምቀት ማለት ያንን የሚመልስ ነው። የተወሰደውን ነገር የሚመልስ ነው። የተገፈፈውን ነገር መልሶ የሚያለብስ ነው። ቄደር ማለት እሱ ነው። በንጹሕ አረጫችኋለሁ፣ በንጹሕ አረጫችኋለሁ፣ ከርኩሰታችሁም ትነጻላችሁ፣ እኔም አባታችሁ ሆናለሁ፣ እናንተም ልጆቼ ትሆናላችሁ። ስለዚህ 7 ሀብተ ጸጋ ተሰጠ። በገንዘብ ይገኛል፣ በሩጫ ይገኛል። 7 ሀብተ ጸጋ። አብርሃም ታላቅ ሕዝብ አደርጋለሁ። እስቲ በሉ አብርሃም እባርካለሁ። አብርሃም ለበረከቱን። አብርሃም የሚረግሙህን እረግማለሁ። አብርሃም የሚባርኩህን እባርካለሁ። አብርሃም የምድር ነገዶች ሁሉ በአንተ ይባረካሉ። 7ኛው ሀብተ ጸጋዬ ታላቅ ሕዝብ አደርግሃለሁ፣ እባርክሃለሁ፣ ለበረከት ሁን፣ የሚረግሙህን እረግማለሁ። ጻድቃንን የካዳችሁ ከጻድቃን ጋር የተጣላችሁ በአብርሃም ተረግሟል። አብርሃም ነቢይ መሆኑን፣ አብርሃም ጻድቅ መሆኑን፣ አብርሃም ኃጢአቱን ትቶ ወደ ጽድቅ መምጣቱን፣ አብርሃም በንስሐ በንስሐ አራግፎ በእምነት ለውጦ ከጣዖት እግዚአብሔርን ተቀብሎ አምኖ መጥተዋል። እናንተም ዛሬ ይበቃናል፣ ኃጢአት ይበቃናል፣ የጨለማ ጉዞ ይበቃናል፣ የዚህ ዓለም ኮተት በቃኝ ብላችሁ መጥታችኋል። አይደለም? በቃ ይበላችሁ እግዚአብሔር፣ በቃ ይበላችሁ። ጽድቅን ስትከተሉ የምትፈልጉት ሀብተ ጸጋ በረከት በላዩ ይሰጣችኋል። ወገኖች በረከት ወደ እናንተ ይመጣል። አብርሃም አንደኛው ይሄ ነው። የአብርሃም ጉዞ አንደኛው ይሄ ነው። ሁለተኛው ደግሞ ተስፋ ነው። ምን አልኳችሁ? የአብርሃም ምንድን ነው? ሁለተኛው ተስፋ። እግዚአብሔር የሰጠኝን ያደርግልኛል። ተስፋ የሐዋርያት ሥራ ምዕራፍ 7 ቁጥር 17 የሐዋርያት ሥራ ምዕራፍ 7 ቁጥር 17 ወደ ዕብራውያን ሰዎች ምዕራፍ 6 ቁጥር 13 ሁለቱን አንብቧቸው። ወደ ዕብራውያን ሰዎች ምዕራፍ 6 ቁጥር 13 ላይ የአብርሃምን ተስፋ እግዚአብሔር እንዴት እንደፈጸመለት ይነግረናል ማለት ነው። አብርሃም በማን ተስፋ አደረገ? ኧረ ንገሩ። እንዲህ ይላል፣ እግዚአብሔር በሉ ለአብርሃም የማለለትን የተስፋ ቃል በዘመኑ አገኘ ይላል። እስቲ ተስፋ አድርጉ። አብርሃም እግዚአብሔር እንዲህ ብሎኛል፣ እግዚአብሔር ቃል ገብቶልኛል፣ እግዚአብሔር ምሎልኛል
በማን ነው የማለው? እግዚአብሔር በራሱ በሉ እስቲ። ለአብርሃም በማን ማለ? በራሱ። ማርና ወተት ወደምታፈሰው አገር አደርሰሃለሁ። አብርሃም ተስፋውን አገኘ። የተገባለት ቃል ተፈጸመለት። አብርሃም አምኖ ብቻ አልቀረም፣ ተስፋ። እኔና እናንተ ተስፋ ታለን። ነገ ያችን የተስፋ የዋቶን ምድር እንወርሳለን። እሺ፣ የጻድቃንን ምድር እንወርሳለን። ጻድቃን ምድርን ይወርሳሉ ይላል። የተስፋይቱን ምድር እንወርሳለን። ገነት መንግሥተ ሰማያትን እንወርሳለን። ያ የተስፋ ቃል ይሄ ነው። ያ አብርሃም የደረሰበት ማርና ወተት ወደምታፈሰው ነፍሳት ሁሉ ያነዛች ነፍሳትን በአብርሃም እቅፍ ነበረ ይላል። ያ ድሃው አልዓዛር የሚባለው ድሃ ሞተ፣ ነፍሱንም ወደ አብርሃም ወሰዷል። አያችሁ አለ። አሁን በአዲስ ኪዳን አብርሃም በገነት አለ። የት አለ? ኧረ ንገሩ። የት አለ? በገነት አለ። እመኑ። ተስፋዬ ነው። ባል እስክታገቡ አይደለም ተስፋ። ሚስት እስክታገቡ አይደለም ተስፋ። ገንዘብ እስክታገኙ አይደለም ተስፋ። እንጀራ እስክትበሉ ሀብታም እስክትሆኑ አይደለም ተስፋ። ተስፋ እስከ መንግሥተ ሰማያት ነው። ራእያችን መንግሥተ ሰማያት ነው። አዎ አብርሃም በተሰጠው የተስፋ ቃል መሰረት ሳራ ጸነሰች፣ ወንድ ልጅም ወለደች፣ ስሙም ይስሐቅ ተባለ። እግዚአብሔር የገባለትን ቃል እግዚአብሔር ፈጸመለት ይላል። የእናንተንም እግዚአብሔር ይፈጽምላችሁ። የነገራችሁን የገለጸላችሁን ገና ሳትወለዱ ገና ሳትፈጠሩ ገና ሳንፈጠር የሰጠን ዕድል አለና ያንን ዕድል እንድንጠቀምበት እግዚአብሔር ይርዳን። ወደ ሦስተኛው ልሂድ። አንደኛው እምነት፣ ሁለተኛው ተስፋ ነግራችኋለሁ አይደለም? አሁን ሦስተኛው ደግሞ የአብርሃም ፈተና። በዕብራውያን 12 ቁጥር 5 እግዚአብሔር ያልገሰጸው የእግዚአብሔር ልጅ አይባልም ይላል። ዲቃላ ነው። አብርሃም አንድ ልጅህን በሞሪያል ተራራ ውሰድና ሰዋልኝ አለው። ሊያውም ገና ድክ እያለ ነው። ሊያውም ገና እየወደደው ገና ማማባባ። አሁን ለሚስቱ እንዳይነግራት ጨነቀው አብርሃም። ምክንያቱም ሴቶች ሰፍሳፋዎች ናቸው፣ አይችሉም። ስለዚህ ምን አለ? አሽከሮቹን በሉ በቅሎዬን ጫኑልኝ፣ እንጨት ጫኑ፣ በቅሎዬን ጫኑ፣ ወደዚህ ተራራ ደርሰን እንመጣለን አለና ገበያ ሄደው እንደሚመጡ አስመስሎ አሽከርና ገረዶቹን በቅሎውን እንጨቱን አስጭኖ ቢላና ሰይፉንና እሳት ይዞ ወደ ተራራው ጉዞ ጀመሩ። ሳራ አሁን ደርሰው ይመጣሉ ብላ ነው የምትጠብቀው። ወደ ተራራው ደረሱ። ወደ ተራራው ሲደርሱ ደግሞ አሽከሮቹን፣ ገረዱን፣ አህያውን እዚህ ስር ጠብቋል። ከተራራው ስር ጠብቋል። ወደ መስቀል የሚወጣው አንድ ነውና የአህያው የአሽከሮቹ ትርጉም አለውና እናንተ በዚህ ጠብቁ አለ። ከዛ በኋላ ልጁን እንጨቱን አሸከመና እኔ እናንተ ግን እዚህ ተራራው ላይ ደርሰን እንመጣለን አሉ። እሳትና ቢላዋውን አባትየው ያዘ፣ እንጨቱን ይስሐቅ ተሸከመ የሚሰዋበትን። ተራራውን ወጡ። ከተራራው አናት ላይ ደረሱ። ከዛ ሲመለከት ምንም የለም። በግ የለ፣ ፍየል የለ፣
ላም የለ፣ በሬ የለ፣ ምንም የለም። ስለዚህ ይስሐቅ አባቴ ቢላም ይዘሃል፣ እሳትም ይዘሃል፣ እንጨቱንም ይዘናል፣ ነገር ግን የሚሰዋው በግ የት አለ አለው። የሚሰዋው በግ የት አለ አለው። በጉን እግዚአብሔር ያውቃል። የምታቀርቡት መስዋዕት፣ መባ፣ ስለት፣ ስጦታ እግዚአብሔር ጋር ይደርስ እንደው አይደርስ እንደው ማን ያውቃል? እግዚአብሔር ያውቃል። አምናችሁ ተሰጣችሁ፣ እግዚአብሔር ጋር ይደርሳል። እመኑ፣ ያጸድቀናል ብላችሁ ስጡ። መስዋዕቱን ስታቀርቡ ይቀበለኛል ብላችሁ በንጽህና በቅድስና ለእግዚአብሔር የሚሆነውን ለይታችሁ አቅርቡ ይላል። ሁሉ ነገር ተመርጦ ነው የሚሰጠው። ከለፋው ብር ከኪሳችሁ ብር ጀምሮ ለእግዚአብሔር የሚቀርብ ነገር በንጽህና ነው። ለማን ነው የሚሰዋው? እግዚአብሔር ያውቃል ለበጉ አለ። አቤት ቸርነት! ከዛ በኋላ ደግሞ ጉድጓዱን አዘጋጀ። የሚሰዋበትን መደቡን ሰራ፣ አዘጋጀና እንጨቱን ረበረበ። እንትን ሲል እንዲህ አባቴ አለ። ሁለተኛ ጥያቄ ነው። አባቴ በዚህ ዙሪያ በግም ምንም ላምም በሬም ምንም ስለሌለ የምሰዋው ነገር ስለሌለ እኔ ይመስለኛል። አያችሁ፣ እኔን የምሰዋኝ ይመስለኛል። መንፈስ ቅዱስ ገለጸለት። መንፈስ ቅዱስ ይግለጽላችሁ። መንፈስ ቅዱስ ሲገለጽላችሁ እኮ ብዙ ነገር ታያላችሁ፣ ትመሰጣላችሁ። ይሄ ነገር እኔ ይመስለኛል። ስለዚህ አባቴ እግሬና እጄ እየተንፈራገጠ ዓይኔ እየተንከራተተ አስቸግሬህ እንዳትተወኝና ከአምላክህ ጋር እንዳትጣላ መጀመሪያ እጄንና እግሬን እሰረኝ አለው። ከዛ ደግሞ ዓይኔን እንዳታይ በግንባሬ ደፍተህ ረደኝ አለው። እንዲህ አይነት ልጅ ይስጣችሁ እግዚአብሔር። አቤት አቤት! ከማን ጋር እንዳትጣላ አለው? ንገሩኝ። ከአምላክህ ጋር እንዳትጣላ። እጄና እግሬ ሲንፈራገጥ ከኔ ጋር ስትታገል ዓይኔ ሲንከራተት አይተህ እራርተህ እንዳትተወኝና ከማን ጋር እንዳትጣላ፣ ከአምላክህ ጋር ከእግዚአብሔር ጋር እንዳትጣላ እጄንና እግሬን እስር አድርገህ በግንባሬ ደፍተህ ረደኝ አለው። ሰዋኝ አለው። እግዚአብሔር የተመሰገነ ይሁን። ከመስዋዕት መታዘዝ ይበልጣል ይላል። ዛሬ የደፋችሁት ዳቦ በየት ነው የሚቆረሰው? በጀርባው በፊቱ? ይስሐቅ ማለት እሱ ነው። በጀርባው እንዲህ ተደፍቶ ነው የሚታረደው የሚቆረሰው። ሳይደፋ ዳቦ ሳይገለበጥ አይቆረስም። እንደዚህ ተደፍቶ ያ ይስሐቅ ማለት ነው። ምሳሌ ነው። ደፍተህ ረደኝ ሰዋኝ ስላለው። እሺ ልጅ እግዚአብሔር ይባርክህ። ሽማግሌ መሆኔን አስበ ከአምላኬ መጣላቴን አስበ ይህንን ስላደረግ እግዚአብሔር ይባርክህ። ይህን መስዋዕት ሆነ ያቀረብኩትንም እግዚአብሔር ይቀበለው አለና እጁን እግሩን አስሮ እዛ መሰዊያው ላይ አስተኝቶ አንገቱን ሊቀነጥሰው እጁን ሰይፉን እንዲህ ሲያደርግ ቅዱስ ሚካኤል መጣና ሰይፉን ያዘው። ክብር ለመድኃኔዓለም ይሁን። በሱ ሰውቶ ጨርሶታል። በሱ ሰውቷል። ግን ሚካኤል ያዘው ሰይፉን። አብርሃም አንድ ልጅህን አልከለከልከኝምና አንድ ልጅህን አልከለከልከኝምና አትረደው የሚል ድምፅ ከሰማይ መጣ። ክብር ለመድኃኔዓለም ይሁን። ምን አትበለው? ምን አትበለው? አልከለከልከኝምና
ከለከለው እንዴ? እምቢ አለ እንዴ? አዎ፣ እግዚአብሔር እንዲህ ነው። እስከ መጨረሻው ጠበቀው። አንገቱን ግን ከመቁረጡ በፊት አንድ ልጅህን አትረደው፣ በአንተ ልጅ በይስሐቅ ደም ዓለም አይድንም፣ ምሳሌ ነው አለው። ቀና ብሎ ሲመለከት በስተቀኝ በኩል ነጭ በግ ታስሯል። በነጭ ገመድ ነጭ በግ ከሰማይ ወርዶ መልአኩ እንጨቱ ላይ አስሮን አገኘ። ቀና ሲል በጉን አገኘው። እግዚአብሔር ሆይ አመሰግንሃለሁ። ልጁን ፈታና በጉን አመጣና ሰዋው። አብርሃምና ይስሐቅ በጉን ሰውተው አብረው ወደ ሳራ ተመለሱ። ክብር ለመድኃኔዓለም ይሁን። እግዚአብሔር የተመሰገነ። ተመልከቱ እንግዲህ ምን ነበር ትርጉሙ ካላችሁኝ፣ ከሰማይ የወረደው ነጩ በግ የድንግል ማርያም ልጅ ኢየሱስ ክርስቶስ ነው። አብርሃም ኢየሱስ ክርስቶስን በቀራንዮ የሚሰዋውን በግ አየ። ይስሐቅ የአብርሃም የጌታ ኢየሱስ ክርስቶስ ምሳሌ ነው። ኢየሱስ ክርስቶስ ተሰዋ አልተሰዋም? በጉ በቀራንዮ ታረደ አልታረደም? ይኸውላችሁ ታረደ። በይስሐቅ ደም ሳይሆን ዓለም የዳነው በኢየሱስ ክርስቶስ ደም ዓለም ዳነ። በልጁ ደም በሉ ኃጢአታችሁ ተደመሰሰላችሁ፣ ደስ ይበላችሁ። አዎ ዕዳ በደላችን ምድር በክርስቶስ ደም ታጥባ ነፃ ወጣን። ፈተናውን አለፈ አላለፈም? በፈተና የሚጸና በሉ በፈተና የሚጸና እርሱ ይድናል። ምን አልኳችሁ? ያዕቆብ 3 በፈተና የሚጸና እርሱ ይድናል። በፈተና የሚጸና እርሱ የተባረከ ነው። አብርሃም የተባረከ ነው። በምን ጸንቷል? ኧረ ንገሩኝ። በፈተና ጽኑ፣ በፈተና ጽኑ። አያችሁ፣ አብርሃም በፈተና አለፈ አላለፈም? ጸና አልጸናም? በፈተና የጸና አብርሃም ነው። የመጨረሻው አራተኛው ኦሪት ዘፍጥረት ምዕራፍ 18 ቁጥር 1 አራተኛው አብርሃም ሰጠ በሉ እስቲ። ጽድቅ ሆኖ ተቆጠረለት በሉ እስቲ። የጽድቅ ስጦታ ያጸድቀኛል፣ እግዚአብሔር ይቀበለኛል ብላችሁ የምትሰጡት አብርሃም። አያችሁ፣ አብርሃም ስንት ዓመት ታኖረኛለህ ብሎ እግዚአብሔርን ጠየቀው። ስንት ዓመት ታኖረኛለህ በሉ እስቲ። እግዚአብሔር ሆይ ስንት ዓመት ታኖረኛለህ ሲለው 175 ዓመት አለው። የአባቶቼ 950 የኔ 175። ስለዚህ ለዚችማ በድንኳን እኖራለሁ። በምን ስንት ዓመት? እናንተ እኮ 30 ዓመትም ቢያኖራችሁ ቤት በቤት ላይ ነው፣ መኪና በመኪና ላይ ነው። ለሰው እኮ አንድ ቤት አይበቃም፣ አንድ መኪና አይበቃም፣ አይበቃም። የዕለት ጉርስ የዓመት ልብስ አይበቃም። እግዚአብሔርን እያመሰገን ይሄን ብንጠቀምበት። ከዛ በኋላ የስጦታው መጨረሻ 3 ሽማግሌዎች በሰው ተመስለው አብርሃም ጋር መጡ። ክብር ለመድኃኔዓለም ይሁን። እባካችሁ እስቲ አመስግኑት። ክብር ለመድኃኔዓለም። ከድሃ አልፎ ማንን አስተናገደ? ንገሩኝ። ሥላሴን አስተናገደ። ኦሪት ዘፍጥረት ምዕራፍ 18 ቁጥር 1 በደንብ አንብቡት እሺ። አብርሃም የተቀበለበትን ሥላሴን የተቀበለበትን በደንብ አንብቡ እሺ። አብርሃም አመነ፣ ጽድቅ ሆኖ ተቆጠረለት። እሺ፣ በዚህ ስንት ነገር ተማር? 4 ምን ምን? እምነት፣ ተስፋ፣ ፈተና፣ ስጦታ። 4ቱም ነገሮች
ውጤታማ ሆነዋል አይደለም? አብርሃም ድኖባቸዋል አይደለም? እኛም ልጆቻቸው እንድንሆን ቃልዎት ያሰማልን። እኛም ደግሞ እንግዲህ የሰማነው 30 እና 60 መቶ ፍሬ አፍርተን የምንገኝ አድርገን ቀበሌ ያሳርገው አምላካችን አቡነ ዘበሰማያት እንበል።